بسم الله الرحمن الرحيم الحمد لله الذي خلق الإنسان وخلق من أجله ما عداه من الأكوان وأشهد أن لا إله إلا الله وحده لا شريك له وهو الرحيم الرحمن وأشهد أن محمدا عبده ورسوله الذي أنزل عليه الكتاب والميزان ليظهر الحق ويطمس الطغيان صلى الله عليه وعلى آله وأصحابه وأتباعه بإحسان وسلم تسليما كثيرا إلى يوم الدين. أما بعد فيا عباد الله اتقوا الله في أنفسكم ثم اعلموا رحمنا الله وإياكم أن الظلم جبلة قاهرة وظلمات متكاثرة، فمن تمكن من هدر الدم المحرم والمال المحترم والعرض المصون فقد ساء فعله وفحش عمله وصار من الظالمين المبغضين إلى الله سبحانه وتعالى، كما قال صلى الله عليه وسلم: إياكم والظلم فإن الظلم ظلمات عند الله يوم القيامة، وإياكم والفحش فإن الله لا يحب الفحش والتفحش، وإياكم والشح فإنه دعا من قبلكم فاستحلوا محارمهم وسفكوا دماءهم وقطعوا أرحامهم. الظلم وأثاره ظلم ግፍ በደል ያለ አግባብ በሰዎች ላይ ግፍን መፈጸም፣ የተከበሩ የሆኑ ክብሮችን ያለ አግባብ መዳፈር፣ የተከበሩ የሆኑ አንፉሶችን ደም ማፍሰስ፣ የተከበሩ የሆኑ ገንዘቦችን ያለ አግባብ መዝረፍ፣ መብላት፣ ማጭበርበር፣ ይህን የሚያደርጉ ሰዎች አላህ Subhanahu Wa Ta'ala ዘንድ እጅግ በጣም የተጠሉ የሆኑ ሰዎች ናቸው። የውመል ቂያማም የተለያዩ ጨለማዎች ተዘጋጅተውላቸዋል። ከመቃል ነብዩ ሰለላሁ ዐለይሂ ወሰለም ኢያኩም ወልዙልማ አስጠነቅቃቸዋለሁ በደልም ብለዋል። ለምን فإن الظلم ظلمات عند الله يوم القيامة ግፍ አላህ Subhanahu Wa Ta'ala ዘንድ ظلمات የተለያዩ ጨለማዎች ሁሉ ነው የሚጠብቀው የውመል ቂያማ ማለት ነው። ወኢያኩም ወልፉህሻ ከጸያፍነትም አስጠነቅቃቸዋለሁ። ጸያፍ ነገር ላይ እንዳትወድቁ፣ ጸያፍ ተግባር እንዳትፈጽሙ ቁጥቦች ሁኑ። فإن الله لا يحب الفحش الله سبحانه وتعالى ጸያፍ ነገርን አይወድም። ሸሪዓ ያወገዘውን ነገር አትዳፈሩ። ወኢያኩም ወሹሃ አስጠነቅቃቸዋለሁ ከስስት ብለዋል። ኃይለኛ የሆነ ስስት በሸሪዓችን የተወገዘ ነው። ከናንተ በፊት የነበሩ ህዝቦችን ይሄ ነገር ገፋፋቸው፣ ጋበዛቸው። ናም የተለያዩ አላህ ያከበራቸውና ክብራቸው እንዲጠበቅላቸው ያደረጉ ነገሮችን ሐላል አድርገው እንዲጠቀሙ አድርጓል። ከذلك እርስ በርሳቸው አንዱ ሌላኛውን ደሙን እንዳፈስ ያለ አግባብ ዝምድናን እንዲቆርጡ አድርጓል በማለት መልእክተኛው አለይሂ ሰላቱ ወሰላም አስጠንቀዋል። ይሄ هذا حال الظالم ظالم የሆነ ሰው ወደፊት የሚጠብቀው የተለያየ ጨለማ ነው ማለት ነው። የውመል ቂያማ የተለያየ ጨለማ ነው የተዘጋጀለት ማለት ነው። فكيف حال المظلوم ግፍ የተፈጸመበት ሰው እንዴት ነው የሚሆነው? حال المظلوم سبحان الله መመለስ ካልቻለ ሸሪዓ በፈቀደው መልኩ መመለስ ካልቻለ يعيش لحظات عصيبة ضغط نفسي ኃይለኛ የሆነ ስሜት ይሰማል። ያን ጊዜ ቢችንሮ ግፍ የሚፈጽምበት ሰው ላይ ሸሪዓ ባዘው መልኩ ምላሽ ይመልሳል። ነገር ግን ካልቻለ አጅዙ ደካማ መሆኑ አርፎ እንዲቀመጥ ያደርገዋል። ያን ጊዜ ينتفض قلبه وينطلق لسانه بما شرع له من الدعاء الحار ስሜቱ ይንቀሳቀሳል፣ አንደበቱ ይናገራል፣ ልቡ ይንቀሳቀሳል። አላህ Subhanahu Wa Ta'ala በፈቀደለት መልኩ ከባድ የሆነ ኃይለኛ የሆነ ዱዓ ያደርጋል ማለት ነው። حتى وإن كان فاجرا ወንጀለኛ እንኳን ቢሆን መዝሉሙ ማለት ነው። فإن دعوته ترفع فوق الغمام إلى الله وكأنها شرارة تتقد تطلب الانتصار والانتصاف من القوي العزيز
فتفتح لها أبواب السماء ያለው መዝሉም ሰው ግፍ እየተፈጸመበት ያለው ሰው ምላሽ ሸሪዓ በፈቀደው መልክ በመለስ ያልቻለ የሆነ ሴት ወንድ ወደፊትና ያለው አማራጭ ምንድነው ወደ አላህ Subhanahu Wa Ta'ala መጠጋት ነው ወደ አላህ መሸሽ ነው አላህን መለመን ነው አላህን ማጓየት ነው نعم ግፍ የተፈጸመበት የሆነ ሰው ዱዓ ማንም ሊመልሰው አይችልም የሰማይ በሮች ይከፈታሉ ታርጋለች ትወጣለች كما قال النبي صلى الله عليه وسلم 3 دعوات مستجابات لا شك فيهن ብለዋል ሶስት ዱዓዎች ተቀባይነት አላቸው ምንም አያጠራጥሩም ብለዋል دعوة المظلوم አንደኛ ግፍ የተፈጸመበት የሆነ ሰው ዱዓ ብለዋል በደል የሚፈጸምባቸው ሰዎች በጣም ከባድ ነው አንተ ብታዋርዳቸው ብትንቃቸው አንተ ጋር ቦታ ባይኖራቸው አላህ ዘንድ ግን ቦታ አላቸው አላህ ዱዓቸውን ይቀበላቸዋል ودعوة المسافر ጉዞ ላይ ያለ ሰው ዱዓ ሁለተኛው ሶስተኛ ودعوة الوالد على ولده ودعوة الوالد على ولده ወላጅ ለልጁ የሚያደርገው ብለዋል ነብዩ አለይሂ ሰላቱ ሰላም اخرجه الترمذي من حديث ابي هريره رضي الله عنه وصححه الألباني في صحيح سنن الترمذي رحمه الله الظلم محرم لذاته ግፍ ذاته حرام አይፈቀድም በሸሪዓችን አይፈቀድም ግፍ የነገሰበት ቦታ ሰላም የለም نعم ህዝቦች ትርምስምሳቸው ይወጣል ሱብሃንአላህ አላህ ደግሞ በላ ያወርዳል ሰላምን ሀገር ላይ አላህ ይነሳል كما وقع على الامم السابقه ባለፉት ህዝቦች ላይ እንደተከሰተ ሁሉ ማለት ነው አይ نعم ዙልም በጣም ከባድ ነው አንድ ሰው ስልጣን ያለው ሰው ነበር ይባላል ሰዎችን ይበድል ነበር ከልጁ ጋር ከጊዜ በኋላ እስር ቤት እንዲገባ ተደረገ አላህ Subhanahu Wa Ta'ala ነገሮችን የሚገለዋበት ጌታ ነውና ሁኔታዎች ተጋይረው እስር ቤት ገባ ልጁ ምናለው ያ አበቲ أبعد العز سرنا في القيد والحبس لو كبر ያለን ሰዎች ነበር አሁን እስር ቤት ገባን ማለት ነው ታሰርን ማለት ነው አለው قال يا بني يا ابا ልጄ ወይ انها دعوه مظلوم صارت بليل غفلنا عنها ولم يغفل الله عنها አው ግፍ የተፈጸመበት የሆነ ሰው ዱዓ ውጤት ነው እኛ ግፍ ፈጽመን ዘንግተናል ረስተናል ግፍ የተፈጸመበት የሆነ ሰው ግን አላህ Subhanahu Wa Ta'ala ስለጠየቀ አላህን ስለለመነ አላህ ደግሞ አይዘነጋም የዛ ውጤት ነው አሁን እየተቋደስን ያለ ነው ብሎ መለሰ ይባላል يزيد بن الحكم يتبالو يقول ما هبت أحدا قط هيبة رجلا ظلمته إلى وأنا أعلم أنه لا ناصر له إلا الله يقول حسبي الله بيني وبينك عندما نقر የሚያጨናንቀኝና የሚያሳስበኝ ነገር የለም ይላል ልክ አንድን ሰው የበደልኩት የሆነን ሰው የሚወክል የሆነ ይሄን የሚወዳደር የሆነ የሚያጨናንቀኝና የሚያሳስበኝ ነገር የለም ይላል እኔ አውቃለሁ ምንም አይነት ረዳት እንደሌለው ግፍ ፈጽሞበታለሁ ነገር ግን ረዳት እንደሌለው አውቃለሁ አላህ Subhanahu Wa Ta'ala ይላል يقول حسبي الله بيني وبينك በእኔና በአንተ መካከል አላህ በቂ ነው ብሎ ጉዳዩን አላህ Subhanahu Wa Ta'ala ያስጠጋ የሆነ መዝሉም እንደዚህ የሚያጨናንቀኝ ነገር የለም ይላል المظلمه وان كانت صغيره فان جزاءها كبير عند الله ولا بد من تحملها ودفعها اما حسنات او تحمل سيئات ግፍ ይብዛ ቢነስም ተቃቅሎችም ይሁኑ ግዝፈት ያላቸው አላህ ዘንድ ከባድ የሆነ ዋጋ ያስከፍላል لا بد من تحملها መሸከምها አይቀሬው ودفعها تسطاله اما حسنات መልካም ስራህን او تحمل سيئات መልካም ስራ ከሌለ እነዛ ግፍ የፈጸምክባቸው የሆኑ ሰዎችን ወንጀል ተሸክመ ጀሃነም ውስጥ ተወራወራለህ ማለት ነው ይሄ አይቀርም ከሁለት አንዱ ማለት ነው ከሁለት አንዱ አይቀርም نعم اذا من كانت عليه مظلمه لاخر فعليه ان يسرع بردها ولو مملسني ያለበት ተሳስተከ ሆነ ራስን አስተካክል فما هناك الا القصاص واداء الحقوق الى اهلها يوم القيامه ሲመጣ ከሞት በኋላ ምንም ይተበከ ነገር የለም ቅሷስ ተመጣጣኝ የሆነ እርምጃ ብቻ ነው የሚወሰድብህ ማለት ነው ህቁቆችን መብቶችን ወደ ባለቤቶቻቸው ተገደህ ተመልሳለህና ማለት ነው كما قال النبي صلى الله عليه وسلم لتؤدن الحقوق الى اهلها يوم القيامه ብለዋል
يوم القيامة سيمتا يذكر عالم فزامي በሚከሰትበት እለት መብቶችን حقوقዎችን ወደ ባለቤቶቻቸው ተመልሳላችሁ ብለዋል መልእክተኛው አለይሂ አይቀሬ ነው ብለዋል لتؤدن الحقوق الى اهلها يوم القيامه يوم القيامه አይቀርም ዛሬ ብትጨፍር እንደፈለክ ብትተፋ እንደፈለክ ብታሽቀራራ እንደፈለክ ብትፎክር ብትፎከስ يوم القيامه الله سبحانه وتعالى ፊት መብቶች ተመልሳታለህ ማለት ነው اما من حسناتك واما تتحمل سيئاتهم ዱንያ ላይ የሰሩትን ወንጀል ባልሰራህ ወንጀል ሌሎች ሰዎች በሰሩት ወንጀል ተሸክመህ ጀሃነም ውስጥ ትማገዳለህ ማለት ነው ከወዲሁ ራስን አስተካክል ነው نعم الله سبحانه وتعالى يمهل ولا يهمل الله ለግፈኞች ጊዜ ሰጣቸዋል ነገር ግን አያልፈው الله سبحانه وتعالى يمهل ولا يهمل ولكن بعد الإمهال يكون أخذه شديدا كجزء بهذا كازجن الله أيازو برتوي ولا جتانونا فالظالم يملي له ويؤخره كثيرا وتمر عليه السنوات الطوال والظالم لم يصح من غفلته رجم جزء لا في شلال بزو عمتات حتى ربما يمر عليه نصف قرن هم مستامت راسه لا في شلال يزنقال الله كده يزنقال الله يزنقال ربما مات وهو في ذمته يا جفو چانغاو ላይ ያለ ሊሞትም ይችላል كذلك الميراث قد يمر على عدم تقسيمه السنون الطوال አንድ ሰው ሲሞት ሰዎች እየተጨቃጨቁ ወይም ጉልበት ያላቸው ሰዎች ንብረቱ የሟች ንብረት መከፋፈል የለበትም ሰዎች መውረስ የለባቸውም እያሉ እያዘገዩ ረጅም ጊዜ ሊያልፍ ይችላል ጭቅጭቁስ ገብተው ማለት ነው ሴቶች አይታሞች نعم حقاتهم سيغنيو ميكلكلاتو سوچ ሊኖሩ ይችላሉ كذلك بعض النساء واليتامى من الورثة إن لم يروا حقهم ربما ماتوا محرومين منه ያባታቸው ንብረት ወይም የባሏን ንብረት ሳታገኝ እንደተከለከሉ ሊሞቱ ይችላሉ እነሱ መልሰው ማለት ነው ብዙ ዟሊሞች አሉ በብዙ መልክ ظلم ግፍ የሚፈጽሙ ሰዎች አሉ كذلك ما يحصل بين بعض الأزواج المشتركين في المنازل أو الأراضي أو غير ذلك ويم بالناميس بقول نبرت لاي عند اللي هو يشيلان عند اللي يجزو يشيلان سيدو شراهاتو نبرت كان لمالتنا عواتو أجايتو يجزو يشيلان كجزية وهلا بان لراسو يقدروا يشيلان يمسوا نبرت مالتنا أي نعم ببزو ملك سوج قف يتفسر باتشو يجنيالو سيدو يبدلالو ولا يبدلالو كذلك አንድ ሰው ሲሞት በህይወት ያሉ ሰዎች ገንዘቡን ለሚገባው አካል አያከፋፍሉም አይ نعم ይህ ሁሉ يوم القيامه አላህ Subhanahu Wa Ta'ala ፊት ትከፍላታለህ ማለት ነው ሀያ የሚባል ነገር የለም በዲናችን በተለይ እዳዎች መከተብ እንዳለባቸው መጻፍ እንዳለባቸው ሸሪዓ አስቀምጧል يا ايها الذين امنوا اذا تداينتم بدين الى اجل مسمى فاكتبوه صافوا الله عز وجل لمن ሲጻፍ نعم ብዙ መብቶች ይከበራሉ ብዙ መብቶች አይዘነጉም ብዙ መብቶች አይረሱም ማለት ነው ሰዎች ጭቅጭቅ ውስጥ አይገቡም ማለት ነው اي نعم كذلك الشركاء المتصافين في البدايه المتخاصمين في النهايه በመጀመሪያ ተጋብተው نعم እየተጣጣሙ አንድ ላይ ሆነው ስራ መስራት የሚፈልጉ ሰዎች አሉ ከጊዜ በኋላ ደግሞ ጭቅጭቅና ንትርክ ውስጥ ይገባሉ ማለት ነው አይ نعم ከፊሉ ደካማ ሊሆን ይችላል አስተሳሰብ ያነጋገር ስልት ላይ ኖረው ይችላል ሌላኛው ቀውይ ሊሆን ይችላል ተጽዕኖ ያሳድርበታል ንብረቱን ይወስደዋል ይገፋል ማለት ነው لكنها لا تنسى عندما يعلم السر واخفى ድብቅና ሚስጥር የሆኑ ነገሮችን ጠንቅቆ ከሚያውቀው ጌታችን አላህ Subhanahu Wa Ta'ala ዘንድ ሊደበቅ አይችልም ነው ይብሉ አላህ عز وجل ብሏል ان الله يملي للظالم فاذا اخذه لم يفلته ብሏል ለአላህ መልእክተኛ አለይሂ ሰላቱ አላህ ለግፈኛ ለበደለኛ ጊዜ ይሰጣል 30 አመት ሙሉ ምንም ነገር ሳይደርስበት ሊያቆየው ይችላል አላህ 15 አመት ሊያቆየው ይችላል ነገር ግን አላህ ቢዘረጋ አይደለም ውጤቱን ይሰጣል في الدنيا وفي الاخره ማለት ነው ظلم
في أي صورة من صوره حرام بيتن يوم ملكو قف حرام بيتن يوم ملكو سواء بين الأزواج ببالنا بمسمكا كاليوني شلال أو بين الشركاء في العقارات أو الأراضي أو في الميراث أو في التجارة أو في أي تعامل مع الناس سواء مع الأقوياء أو الضعفاء فإن ذلك كله محرم أي نعم ببالنا بمسمكا كاليوني شلال باندي سرامي سرو سووች ሊሆኑ ይችላሉ መሬት እየገዙ ሊሸጡ ይችላሉ كذلك ቤት እየገዙ ሊሸጡ ይችላሉ በውርስ ሊሆን ይችላል በትጃራ በንግድ ዓለም ሊሆን ይችላል በማንኛውም ተዓሙል ማንኛውም ማህበራዊ ኑሮ ማንኛውም መስተጋብር ላይ ሰዎች ሸሪካ ሆነው አንድ ላይ ሆነው ሊሰሩ ይችላሉ መካከል አቅዊያ ሊሆን ይችላል ጠንካራ ሊሆን ይችላል ዱዓፋ ደካማዎች ሊሆኑ ይችላሉ ሁሉም ظلم حرام አይፈቀድም يوم القيامة ጨለማ ሆኖ ነው ይመጣው ማለት ነው سبحان الله اللهم ما يفروا سوج صار الحلال عنده ما وقع في يده እጁ ላይ አንድ ነገር ከገባ حلال አድርጎ ይገምተዋል ማለት ነው والحرام ما لم يقع في يده حرام ይባለው እሱ እጁ ውስጥ ያልገባ ነገር ነው حرام እጁ ላይ ከተቆጣጠረው بأي طريقة በማንኛውም መንገድ እንደ حلال አድርጎ የሚገምቱ ሰዎች አሉ الله سبحانه وتعالى نعم لفروا يقدروا مالتنا نعم አንዳንዱ ስልጣን ይኖራል በስልጣኑ ሰዎችን ያስፈራራል ሰራተኛ ስራ ያሰራል نعم ጸጥበል ማግደሃለው እስር ቤት ይሏል ደሞዙን ሳይከፍለው ማለት ነው ያ ምስኪን እስር ቤት ከመበሰብስ ብሎ እሺ መርሐባ ብሎ ሐቁን ሳይዝ ተመልሶ ይሄዳል ማለት የቤት ሰራተኛ ልትሆን ትችላለች የቀን ሰራተኛ ሊሆን ይችላል ማንኛውም አላህን መፍራት ያለብህ ነው ظلم يوم القيامة በጣም ከባድ ነው ይሄን ሐሰናትን ሶላትን ዘካት ጾሙን ሐጁን ዑምራውን ቁርአን መቅራትን ማንኛውን ኸይራት ታስረክባቸዋለህ የውል ቂያማ ማለት ይሄ ነው የምከፍለው ይሄ ደግሞ ካለቀበህ እነሱ የሰሩትን ወንጀል ተሸክመህ ወደ ጀሃነም ትጣላለህ ትወረወራለህ ነው ዙል በጣም ከባድ ነው ያ ጀማዓ ሱብሃንአላህ الله عز وجل يوم القيامة የሚከራከርላቸው እሱ ለመዝሉሞች ማለት سيكون الله خصيمهم يوم القيامة ومن كان الله خصمه فقد هلك የሚከራከርላቸው الله يوم القيامة ለመዝሉሞች ማለት الله ጋር ደግሞ የሚከራከር ሰው نعم ስኬታማ ሊሆን አይችልም سبحان الله اي نعم ይሄ ዛሊም የሆነ ሰው ዛሬ የሚያካብተው የሚሰበስበው ንብረት ሁሉ ነገ ትቶት ይሄዳል ለዋሪሶች አስረክቦት ይሄዳል ይሞታል ሱብሃንአላህ ዋሪሶች ከዛ በኋላ ተፈለጉ ጫወቱበታል ና hatta لا يذكرونه لا ያስታውሱት እንኳን ይችላል በተለይ ዱንያ ላይ ያለ ግፍ የሚፈጸምባቸው ከሆኑ ዋሪሶች እንኳን ተገላገልን ይላሉ ንብረቱን ይከፋፈሉታል ከሞተ በኋላ ላይ ያስታውሱት እንኳን ይችላል ማለት ነው ሱብሃንአላህ የአላህ መልእክተኛ አለይሂ ሰላቱ ሰላም እንደተናገሩ ዱንያ ላይ በግፍ በተለያየ በደል የምትሰበስበው የሆነ ንብረት ወይም በተለያየ መልኩ ግፍ የምትፈጽሙ ሁሉ يوم القيامة ሙፍሊስ ማለት ማን ነው ብለው መልእክተኛው ሲጠይቁ ሱሐባዎች መልስ መለሱ أتدرون من المفلس እንደው ድሃ ማለት ማን እንደሆነ ታውቃላችሁና አሏቸው قالوا المفلس فينا من لا درهم له ولا متاع እኛ መካከላችን ድሃ ነው ብለን የምንገምተው የምናስበው ሰው የቤት ዕቃ የሌለው መኖሪያ የሌለው ገንዘብ የሌለው መጓጓዣ የሌለው ይሄ ነው መሬት የሌለው ምሳሌ እርሻ ቦታ ሊሆን ይችላል የንግድ ቦታ የሌለው نعم ድሃ ማለት ይሄ ነው መካከላችን አሉ لا መልእክተኛ አይደለም አሉ ان المفلس من امتي እኔ ኡማውስ ድሃ ብሎ ማለት መየት يوم القيامه የቂያማ ቀን የሚመጣ ነው ቢሶላት ሶላትን ይዞ ይመጣል ዱንያ ላይ ሶላት ሰግዷል አላህ በሚፈልገው መልኩ ማለት ነው ጾም ጾሟል ጾምን ይዞ ይመጣል ዘካ ግን ወየቲ ቀልሸተ መሃላ አንዱን ሰድቦታል ዱንያ ላይ ወቀደፈ ሃዳ ይሄኛውን ደግሞ በዝሙት ተችቶታል ሌላኛውን ወአከለ ማለ ሃዳ የዛኛውን ንብረት ያለ አግባብ በልቷል ወሰፈከ ደም ሃዳ የሌላውን ደግሞ ደሙን ያለ አግባብ አፍሷል ሱብሃንአላህ ወضرب ሃዳ ይሄኛውን ደግሞ ደብድቦታል አያችሁ ከሳሾቹ ብዛታቸው ማለት ሱብሃንአላህ አንዱን ትሰድባለህ ሌላኛውን በዝሙት ተቸዋለህ ሌላኛውን ደሙን ታፈሳለህ ሌላኛውን ትደበድበዋለህ ሌላኛውን ገንዘቡን ያለ አግባብ በልተህበታል ዘርፈሃል ማለት ነው ያን ድሃ ማለት ይሄ ነው አሉ መልእክተኛው አለይሂ ሰላም ዱንያ ላይ ግን አላህን ተገዝተሃል በብቸኝነት አላህን በብቸኝነት በሙታበዓ በኢኽላስና በሙታበዓ ሰርተሃል ዒባዳ ሰርተሃል ግን يعطى هذا من حسناته አንደኛው የደበደብከው ካንተ ሐሰና ይከፈላል ካንተ ሶላት ካንተ ዘካ ካንተ ሐጅ ከተለያየ ዒባዳ ተነስቶ ይሰጠዋል ማለት ነው وهذا من حسناته ሌላኛው ደግሞ ገንዘቡን ያለ አግባብ የወሰድክበት
يسدبكو يدبدبكوم انه كحسنه تلستو يسطوال فإن فنيت حسناته إيه ملكام سرا لسوج دبدلكاچو سوج تكفافلو سيست كالك قبل أن يقضى ما عليه ايوه بس لا يلبت ادا سايكفل كالك أخذ من خطاياهم يمظلموچو ግፍ የተፈጸመባቸው ሰዎች ወንጀል ተይዞ نعم فطرحت عليه እርሱ ላይ ይጣላል ይሸከማል ማለት ነው ሱብሃንአላህ አየው ይሄ መظلم ግፍ የፈጸመበት ሰው ዝሙ ሰርቷል ምሳሌ አስካሪ መጠጣቷል ሰዎችን ያላግባብ አምቷል ይሄን ተሸክመ አንተ ጀሃነም ውስጥ ወረወራለህ ማለት ነው لا اله الا الله ክብደት ነው ያችሁት በጣም ከባድ ነው ثم طرح في النار اساتو ሲጣላል ብለዋል መልእክተኛው አለይሂ ሰላቱ ወሰለም اخرجه مسلم من حديث ابي هريره رضي الله عنه በጣም ከባድ ነው ቀለል ተደርጎ የሚታይ ነገር አይደለም ظلم በየትኛው መልኩ ቤተሰቡም ውስጥ ይሁን ጓደኞች ባልደረባዎች ማንኛው በንግድ ዓለም በትምህርት ቤትም ይሁን በመስሪያ ቤት በየትኛው መልኩ ግፍ አይፈጸም አይቻልም መዘዙ በጣም ከባድ ነው يوم القيامة سبحان الله تشكمه تمتعتالله إن بدل ولو تشكمه سبحان الله دمزوج اترج بميلوبات يوم القيامة تراراوج اللي آمد بميتنبت جزية تدك الأرض فيه دكة مريت آمد بمتونبت إنت نعم يوم مخيف مهيب وأنت فيه بدون ظلم አሁን ወንጀል የሌላቸው ሰዎች በጣም በሚጨነቁበት እለት በሚፈሩበት እለት አንተ ግን የሰዎችን ግፍ ظلم ተሸክመህ ትመጣለህ እንደሃለ ውርደት በፍጹም አይኖርም ማለት ከባድ ውርደት ነውና አላህ Subhanahu Wa Ta'ala እንፍራ የበደልናቸው ሰዎች ካሉ እንመልስ አፉ እንጠይቃቸው ሞት ከመምጣቱ በፊት أقول ما تسمعون استغفر الله العظيم وأتوب إليه استغفروه إنه كان توابا رحيما الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين وأشهد أن لا إله إلا الله وحده لا شريك له ولا معين وأشهد أن محمدا عبده ورسوله الأمين صلى الله عليه وسلم وعلى آله وأصحابه الهداة المهتدين وعلى أتباعه بإحسان إلى يوم الدين أما بعد إخوتي في الله اتقوا الله سبحانه وتعالى وأحسنوا فإن الله يحب المحسنين وكفى بمحبته ثوابا فمن أحبه الله فقد وصل ثم اجتنبوا الظلم فإن الله لا يحب الظالمين ومن أبغضه الله فلا محب له ومن أهانه فلا مكرم له وكفى ببغضه عقابا وبإهانته عذابا يا الله باريا وجهي الله بقوايتي يوداجوال بقوات الله عز وجل يحب المحسنين بل كم سرا يسروا بقو سرا يسرون الله يوداجوال ظالموችን الله يطلاچوال اجتنبوا الظلم ግፍን ራቁ فإن الله لا يحب الظالمين الله ግፈኞችን አይወዳቸውም أي نعم الظلم بشتى صوره محرم في كتاب الله المبين وفي هدي سيد المرسلين صلى الله عليه وسلم ظلم قف بالقرآن أرمي يتدرجنه بنبي السنة أرمي يتدرجنه الله عز وجل نفى عن نفسه الظلم فقد قال تعالى وما أنا بظلام للعبيد إني باروتشني مبدل إلى الله عز وجل وما أنا بظلام للعبيد باروتشنا البدل من يرى الله سبحانه وتعالى وكذلك وما الله يريد ظلما للعالمين الله علامات أي بدل عالم الله أي بدل كذلك في الحديث القدس ذكر أنه حرم على نفسه عن أبي ذر رضي الله عنه عن النبي صلى الله عليه وسلم فيما روى عن الله تبارك وتعالى أنه قال يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا أخرجه مسلم حديث القدس الله عز وجل يتناقر النبي عليه الصلاة والسلام سنناقر من الله عز وجل باروتش هوي إني حرمت الظلم على نفسي كفن بدلا أني براسي لي إرما أدرك يالله إلى الله عز وجل وجعلته بينكم محرما ومكاكلاتهم إرما أدرك يالله إلى الله أهم بالنا بالزمن سويش
እርስ በርሳቸው ጨፋጨፋሉ አንዱ አንዱን ይተቸዋል አንዱ አንዱን ያብጠለጥለዋል በአንደበቱ በጽሁፍ በተለያየ መልኩ ማለት ነው አላህ ዙልምን እርም አድርጓል ትጠየቅበታለህ ዙልምን አትዳፈር ሸሪዓ ባዘዘ መልኩ አላህ በፈቀደልህ መልኩ ነብዩ አለይሂ ሰላቱ ሰላም በፈቀዱት መልኩ ብቻ ነው መብትን ማስከበር ያለብህ መብትን መጠበቅ ያለብህ አሊያ ዙልም በየትኛው መልኩ አይፈቀድም እኔ በራሴ ላይ እርም አድርጌያለሁኝና በእናንተም ላይ እርም አድርጌዋለሁ فلا تظالموا አትበዳደሉ አንዱ አንዱን ሲያጠቃው ሱብሃንአላህ በድግምት ሊያጠቃው ይችላል በተለያየ መልኩ እንዲወድቅ ብቻ ያደርጋል ሱብሃንአላህ እንዲዋረድ ሱብሃንአላህ ህይወቱ እንዲጨልምበት ያደርጋል የዙልም አይነቶች በጣም በርካታዎች ናቸው አላህን ፍራ ኃያሉ ጌታ አላሁ ዐዘ ወጀል ጊዜ ሊሰጥ ይችላል ነገር ግን አላህ አይተውም አያልፈውም ነው አላህ ጊዜውን ጠብቆ ዋጋህን ይከፍልሃል አይናም ግማሹ ቤተሰብ ጋር ያለን ዝምድና ይቆርጣል يقطع الرحيم ويمنع الواجبات عن أمه وأبيه وزوجته وابنه وابنته وأخيه سبحان الله بسبب النبات لا يلمبت ያቋርጣል ሴት ልጁ ላይ ወንድ ልጁ ከባለቤቱ ከእህቱ ካክስቱ ይሄን ሁሉ ያቋርጣል ሸሪዓ ያዘዘው ነገር በየትኛው መልኩ ሸሪዓ በፈቀደው መልኩ የምታቋርጠው ዝም ብለ በራስ ጊዜ የምታቋርጠው ነገር አይደለም አንዳንዱ ለወንድ ልጁ የፈለገውን እንዳገባ ይፈቅድለታል يسمح لابنه بالزواج كيتኛው ቦታ እንዳገባ ይፈቅድለታል ولكن لا يسمح لابنته ለሴት ልጅ ግን بالزواج لا ይሄ ቦታ አይመቸንም እኛን አይመጥንም አይቻልም ደሃ ነው ሀብት የለው ይከለክላታል ምስኪን ማለት ነው ظلم ነው والله ظلم ነው ሸሪዓ ያስቀመጠው አለ ባል መሆን ያለበት ምን አይነት ሰው ነው ሸሪዓ ያስቀምጧል ሚስት መሆን ያለባት ምንድነው ሸሪዓ ያስቀምጧል በዛ መልክ ሰዎች እንዲገናኙ ነው የሚደረገው እንጂ መሰናከል መሆን የለበትም ሴት ልጅ ላይ ግፍ አትፈጽም ከዛም ያለ ትዳር የሚኖሩ ሴቶች ይበዛሉ ወንጀል ይስፋፋል ማለት ነው كذلك سبحان الله አንዳንድ ኃላፊነትና የተሰጠው የሆነ ሰው ሴቶች እንዳገባ አይፈቅድም ወይ የሆነ ገቢ አለ ያ ገቢ ይቋረጣል ትዳር ተያዘ ይችላል سبحان الله ወይ ዘረኝነት ሊያጠቃው ይችላል የመጣው ሰው የኛ ወገን አይደለም ይላል ብዙ ነገሮች አሉ ባሎች ሚስቶቻቸውን ከተቆጣጠሩ በኋላ የሚስት ንብረት ሙሉ በሙሉ የኔ ነው ብሎ ያምናል አይደለም ሐቅ አላት ለራሷ ንጹህ ንብረቷ ከሆነ እሷ ካልፈቀደች አይቻልም ለዚህ ነው ባል ሲሞት ሚስት የምትወርሰው አላት ናም ሚስት ስትሞት ባል የሚወርሰው አለ የራሷ የሆነ ንብረት አላት ማለት ነው የራሷ የሆነ ንብረት አለ ከቢስ ቦርሳው ሊሆን ይችላል በተለያየ ስጦታ ሊመጣላት ይችላል ወይ አንተ ጋር ከመገባቷ በፊት የሆነ ንብረት ይኖራታል ንብረቷ ይጠበቃል ይከበራል ያለ አግባብ መውሰድ የለብህም የውመል ቂያማ አላህ ይታፍራል ዛሬ ምን ታመጣለች ብለህ ብትበደላት ናም በተለይ ሴቶች ላይ بالذات ነብዩ አለይሂ ሰላቱ ወሰለም ሐጀተ ወዳዕ ላይ ያስተላለፏቸው መልእክቶች አሉ እዛ ላይ فقال الا واستوصوا بالنساء خيرا ለሴቶች መልካም ነገር ያሰቡላችሁ ለሴቶች መልካም ነገር አሉ فانهن عوان عندكم እናንተ ጋር ያሉ እስረኞች ምርኮኞች ናቸው ብለዋል ሴት አንተ ጋር ስትኖር ምርኮኛ ነች እንደ ተማረከ ሰው ነች ማለት ሱብሃንአላህ ليس تملكون منهن شيئا غير ذلك الا ان ياتين بفاحشه مبينه ግልጽ የሆነ ወንጀል እስካልሰሩ ድረስ ምንም ነገር በሴቶች ላይ የምትቆጣጠሩት ነገር የለም አላህን ፍሩ ብለዋል መጥፎ ነገር የሚሰሩ ከሆነ ግን فإن فعلنا فهجرهن في المضاجع መኝታ ላይ አኩርፏቸው ወላል መልእክተኛው አለይሂ ሰላቱ ሰላም ሴቶች እንዴት አደም መግዛት እንዳለባቸው ስብለ በስሜት ዱላ ያነሳ ራስዋን መቀጥቀጥ የለብህም እንደባም ማለት ነው ሸሪዓ አይፈቅድም ሱብሃንአላህ አለ መንደርደሪያ አለ ሸሪዓ ያስቀመጠው ነገር አለ ዙልም አይፈቀድም ሴቶች ላይ መልእክተኛው በጣም ነው የመከሩት አደራቸውን እስረኞች ናቸው ምርኮኞች ናቸው በእናንተ እጅ ያሉ የሆኑ አላህን ፍሩ ብለዋል ጥፋት ካጠፉ መኝታ ላይ አኩርፏቸው ይሄ አንድ ኢላጅ ነው አንድ መድኃኒት ነው ማለት መኝታ ላይ ታኮርፋለህ አብራተኛ ማለት ነው ወድሪቡሁና ይሄም ደግሞ ከዚህ ትምህርት መውሰድ ካልቻሉ ወድሪቡሁና ضربا غير مبرح ቀለል ያለ የሆነ ግርፋት ይገረፋሉ ትገርፋለህ ማለት ቀለል ባለ መልኩ ማለት ነው
ቀለል ባለ መልኩ እንደው አንተ ጥላቻን የምታሳይበት ቀድር ነው በሲዋክ እኮ ሊሆን ይችላል ብቻ የሆነ ችግር ልብ ላይ እንዳለ እንደተቆጣ የምትገልጽበት ነገር ብቻ ነው የምታሳየው فإن أطعنكم الشكالوا كتاززوا فلا تبغوا عليهن السبيلا ليلا من قد أتفلقوا بلوال سبحان الله ألا إن لكم على نسائكم حقا ولنسائكم عليكم حقا سيتوش بأن أنت لما بتالاتشو أن أنت بسيتوش لا بريستوشاتو لاي ما بتال بلو ملك عليه الصلاة والسلام تنقروا على مالتهم على كل حال السيتوش ما بتبدان كبارنا والله سيتوشن أهون يبدلو وندوش بتان بركاته وجناتشو بتلي بالنبت جزء ይሰደዳሉ ሰው ሀገር ይገባሉ እዛ መከራ ስቃያቸውን በልተው ይሰራሉ ይልካሉ ባሎች ዝብሩና ግማሹ ጫት ይገዛበታል ግማሹ ሲጋራ ግማሹ ኸምር ግማሹ መሬት ይገዛ አላየሁልሽም ይላል እሷ ያለ መህረም በጓዟ حرام ሆኖ ያለ ነገር ግን በዚህ መልኩ ظلم ነው ግፍ ነው አላህ ፊቱ መልቂያማ ይቀበታል ማለት ነው እያንዳንዷ ማንኛውም ግፍ ነገር አላህ ጋር አላህ አልፈተም اي نعم الظلم كل ذلك من الظلم الذي جزاؤه عند الله غير يسير يقف واقع الله زين قال لا يدلم والظلم في كل المعاملات ظلمات يوم القيامه ጨለማ ሆኖ በርካታ ጨለማ ሆኖ ነው የሚመጣው سبحان الله وشؤم على صاحبه في الدنيا والاخره أما والله إن الظلم شؤم ولا زال المسيء هو الظلوم إلى الديان يوم الدين نمضي وعند الله تجتمع الخصوم التبالي كلاتهم ولا الله يهرنو ولا الله يتوازننو يوم القيامة ميتقاتقوا من تركوا السوج الله في تقربوا يكاسسال أي نعم ستعلموا في الحساب إذا التقينا غدا عند الملك من الملوم إلى ما ننيو توكاش ما ننيو دفنيا እንደሆነ يوم القيامة كلاتهم إذا الله فيت እናገኛለን ነው ظلمታም ከባድ ነው والله በተለይ غريب ከሆነ ሩቅ አገር ላይ ከሩቅ አገር የመጣ ሰው ከሆነ ضعيف ደካማ ከሆነ او امرأة ሴት ከሆነች او يتيم ወላጅ አልባ የሆነ ህፃን ከሆነ አየን ካን ظلሞች سبحان الله ይበላለጣል በተለይ እነኚህ ደካማ ከሆኑ ከሴቶች እንግዳ ሆነ ሰው ላይ ደካማ ሆነ ሰው ላይ ወላጅ አልባ ሆነ ህፃኖች ላይ የሚፈጸሙ ግፎች በጣም ከባዶች ናቸው ሐቂቀተን فمن كان فيه شيء من هذه الخصال فعليه استنابها فورا تولوا ودى الله سبحانه وتعالى وملسا لبن توبة مادرق لبن نو ظلم مالت وضوء الشيء في غير محله يالبوتاو عند النجر ما سقمته الظلم وضوء الشيء في غير محله يالبوتاو عند النجر ما سقمت ظلم يبالل الظلم سبحان الله في العبادات والمعاملات عبادة لا ظلم الله معاملة لا ظلم الله عبادة لا يظلم الله الشريعة باززه ملك الله لما تجزاك هنا ظلم لا يولكهل ظلم مالت وضع الشيء في غير محله إنما معاملة مهابرة ونورو باتيق علي كنك تجمروا من يوم شريعة بس كمته ملك كذلك من يوم عبادة شريعة بس كمته ملك ما هو اللبتنا ظالم سو أنت اندفلك يتزنان تنور الله ظالم وقل أقم يلهم ولا الله سبحانه وتعالى بتشانه ومجوهه كما قيل لا تظلمن إذا ما كنت مقتدرا فالظلم آخره يأتيك بالندم نامت عيونك والمظلوم منتبه يدعو عليك وعين الله لم تنم من يبالو مالته تبدلوا الله فلما أمرت لهم ولا الله سبحانه وتعالى بتشانه ومجوهه الله عز وجل لكم متنيا ميزانقا جيتا لهم الله عز وجل ولو كافر انقابيون ولو ظالم فاسق انقابيون بيلا ملكو ظالم انقابيون أنت قف متفزم بدكونا الله انكلمنا الله دعوني كبرواج الله ظلم بيتين يوم ملكو ارما دربال لنا مالك إذن يسو جنزب يوسد سو ويم يللا جنزب سوج يالا أقباب اندي وسبت مكنايتي ونس الله أنت يسو نبرت بات وسدم ሌላው ሰው እጅ ላይ እንዲገባ ምክንያት የሚሆኑ ሰዎች አሉ ተውባ አድርግ ነው አሊያ አደጋው በጣም የከበደ ነው የሚሆነው ማለት ነው ከዳሊክ አንዳንዱ ሰው ظلم በግፍ የሰው ንብረት ለማምጣት ጉቦ የሚከፍል ሰው አለ ሱብሃንአላህ ጉቦው ሲገባ መሬት ለመንጠቅ ሊሆን ይችላል ከዳሊክ የሆነ ገንዘብ ለመንጠቅ ሊሆን ይችላል ጉቦው የሚገባ ሰው አለ ነብዩ አለይሂ ሰላቱ ወሰለም ደግሞ لعن رسول الله الراشيه والمرتشيه
ጉቦ የሚከፍልንም የሚቀበልንም የአላህ መልእክተኛ አለይሂ ሰላቱ ወሰላም ሁሉንም አንድ ላይ ረግመዋል ማለት ነው። على كل حال ማንኛውም ነገር ላይ በየትኛውም መልኩ ቢሆን በዲናችን አይፈቀድም። በንግድ ዓለም ይሁን ስትገዛ ስትሸጥ ሱብሃንአላህ በትምህርት ቤቶች በመስሪያ ቤት በመስጂዶች በየትኛውም ቦታ ሸሪዓ ባዘዘው መልክ ብቻ ነው ሰዎችን ማስተናገድ ያለበት ማለት ነው። ግማሹን ስለምታውቀው እዛ ላይ የሆነ ነገር ስለማታውቀው ግፍ አይቻልም። ሁሉም እኩል በኩል ነው ማስተናገድ ያለበት ማለት ነው። ማንኛውም ነገር ሸሪዓችን ግፍን እርም አድርጓል። الظلم ظلمات يوم القيامة وسيحاسبكم الله على كل صغيرة وكبيرة وما للظالمين يومئذ من نصير ولا شفيع مطاع يوم القيامة عندبان قفل فزمو سوج الله بتقدم نجروج بترلق نجروج الله حساب النبيارك أوقاتشو باجزيو ردات اندلله أمالاج اندلله أوقاتشو الله سبحانه وتعالى فرتاتشو توبة أدرقنا أعوذ بالله من الشيطان الرجيم ولا تحسبن الله غافلا أما يعمل الظالمون إنما يؤخرهم ليوم تشخص فيه الأبصار هذا وصلوا وسلموا على النبي المرسل كما أمركم الله بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما فاللهم صل وسلم على عبدك ورسولك محمد وعلى آله وأصحابه وأزواجه وذريته ومن تبعهم بإحسان إلى يوم الدين